ቤዛዊት ቀጠለ እባላለሁ ከዳንግላ ወረዳ የመጣሁት ከዳንግላ ወረዳ ነው። የፕሮጀክት ርዕስ የዶሮ ስጋን በተሻለ መንገድ በተሻሻለ ሼፍ ባለሙያዎች በልቶ አዘጋጅቶ ለተጠቃሚ ማድረስ የሚል ነው። ይህን ስራ ሳቀርብ አጠራጠር አድርጌ በአራት በአምስት ንዑሳን ርዕሶች አቀርባለሁ። መጀመሪያ ቅድመ ሁኔታ ነው። ቅድመ ሁኔታ ማለት ለሙያው የሚያስፈልጉ ክራይቴሪያዎችን ከሙያዊ ዝግጅት ጀምሮ ማሟላት ነው። ቅድመ ዝግጅት እንደ ምሳሌ ማቴሪያሉ ማሟላት፣ ሰራተኞችን ማሟላት፣ ሰራተኞችንና የሰራተኛውን ፎርማሊቲ ማሟላት እንደ መጠለያ ምናምን እና መስሪያና መሳሪያዎች ለምሳሌ ፍሪጅ አለ፣ ማብሰያ መሳሪያዎች አሉ። እነዚህን የመሳሰሉትን ግብአቶች ማሟላት እንደ ቅድመ ዝግጅት ወስደዋለሁ። በሁለተኛ ደረጃ ደግሞ የስራው ሂደት ማለት ግብአቶችን ካሟላ በኋላ የተዘጋጁ የስጋ ዶሮዎችን በስርዓት በንጽህና በልቼ ካዘጋጀው በኋላ እነዚህን እንዳይበላሹ ፕሪዘርቫንቶችን በመጠቀም በላያቸው ላይ ስጋዎች እርቃን እንዳይከተላቸው ማለት ነው በመቀባት ናይትራይት ሶዲየም ናይትራይት አለ፣ ፖታሺየም ናይትራይት አለ፣ እርቃን እንዳይከተለው ማለት ነው። እነዛን በመቀባት ለአሽጌ በተዘጋጁ ዲስፕሌይ ፍሪጆች ጋር ማስቀመጥ ነው። በሶስተኛ ደረጃ ተደራሽነት የሚለው ደግሞ እንዴት ለምንና እነማን የሚለውን መግለጽ ፈልጋለሁ። እንዴት የሚለው እኔ እንደ ዳንግላ ወረዳ ከዳንግላ ሪፈረንስ በመውሰድ በአራቱ አቅጣጫ ማለትም ከዳንግላ ጀምሬ ወደ ባህር ዳር መስመር ባሉት ከተሞች፣ ከዳንግላ ጃዊ ድረስ ባሉት ከተሞችና ገጠር ወረዳዎች፣ ከዳንግላ ማርቆስ ባሉት እንዲሁም ከዳንግላ ጃዊ ኮሶበር ባሉት መስመሮች የፕሮሞሽን እና የትውውቅ ስራ በመዘርጋት ግንዛቤ እንዲፈጥሩ በማድረግ በመጀመሪያ እሱን አድርጋለሁ። ግንዛቤ ካደረስኩ በኋላ ተደራሽነታቸው በአካባቢ ማህበረሰብ መጥቶ እንዲጠቀም በማድረግ መጥቶ መጠቀም የማይችሉትን ደግሞ በሳይክሎችም ሆነ በሞተር ሳይክሎች በታክሲ ድረስ ተደራሽነታቸውን አደርጋለሁ። ብራቮ። ስንት ብር ነው የሚያስፈልግሽ? እንደ መጀመሪያነት ከ1 ሚሊዮን እስከ 444,702 ብር ይፈጃል በጀቱ ብዬ በማሰብ ከዚህ ውስጥ ደግሞ 80%ቱን ከፕሮጀክቱ ድጋፍ ታገ 20%ቱን ደግሞ ከዘመድም ከድጋፍም ከመሳሰሉትን ከራሴ ወጪ እፈልጋለሁ። ብራቮ ጀግና። አንድ ታፋ ብጠይቅ አገኛለሁ ማለት ነው። ታሽጎ ይሰጣል እንደ የፍላጎት እንደ ህብረተሰቡ መጠን። እኔ ብለው ቤዛዊት አቤት። ልክ ያንቺ ጓደኛ እሷም በተመሳሳይ የዶሮ ስጋ ልታቀርብልን እየነገረችን ነበር። ስለዚህ እሷም ነገ ገበያው ላይ ልትገባ ነው፣ አንቺም ልትገቢ ነው። አንቺ ከሷ በምን በተለየ ነው ከወይንሸት ይልቅ ቤዛዊትን መመርጥ? እንዳጠቃላይ ከሁለታችንም ይሄ ስራ አልተለመደም እንደ ወረዳ እንደ ክልልም። ነገር ግን ይሄ ነው ለየት የሚያደርገው ማለት ነው። እነዚህ ምግቦች በቀላሉ አሁን በቅርጫ መልክ አይደለም፣ የኔ ታሽጎ ነው፣ በማሸግ መልክ ነው። ተደራሽነታቸው ልዩ ነው፣ ዩኒክ ነው። ተደራሽነታቸው ራሱ በታክሲዎች ላይ በዚህ አጋጣሚ ስራ ፈላጊ ባለቤት አለ። በዚህ አጋጣሚ በታክሲዎችን ይዞ የማከፋፈል ስራዎችን ላይ ፕሮሞሽን ድረገጾችን በመግለጽ ያንቻለሁ። በጣም ቆንጆ ነው ያበራራሽ። ኦኬ ብራቮ በርቺ። ኮንግራትስ ብራቮ። ምናልባት ትንሽ የጊዜ ጥረት አለ እንጂ ደስ ይላል። ከዳኞች በተሰጠኝ ጥያቄ መሰረትም ምንም የሚቀል ነገር የለው። በጣም አሪፍ ነው፣ ደስ ይላል። እንደማሸነፍ እርግጠኛ ነኝ።